አንተ ሰበሰቡ ነገር የት ታረጉ ብሮትና ለየት ተሰብስበው ሲሰይ ሰላም ይሄን ማይክ ሰራች መሳሪያዎች ኤክስኤምቲ ከሚባል የኮንስትራክሽን ማሽነሪ አምራች
11 ኮንቴነሮች ገብተዋል። በቅርብ ደግሞ ከሰሞኑ የሚገቡ አሉ። አጠቃላይ ከሲኤምቲ ብቻ ወደ 24 ኮንቴነር የዚህ አይነት መኪኖች 24 ትራኮች ይገባሉ ማለት ነው። ስለዚህ ከእነሱ የገዛነው እቃ ምንድን ነው ማድረግ ይሄ አሁን የምንገኘው ኮንቴነር ደግሞ ጀባንዴ ቤት ኖርማሊ ውድ እቃዎች ናቸው። እኛ በትንሹ በትንሽ ብር ነው የምንገዛቸው። በእርግጥ ግን ከተማ ውስጥ ብዙ ቦታ እንደውም ባታያቸው ጥራት ያላቸው እቃዎች ናቸው። አሁን የፖርሲኒ ለምሳሌ ከሴራሚክ የተሻለ እቃ ማለት ነው። ለምን ይሄ የሚሰራው ሆስፒታል ስለሆነ ኢንፌክሽን የሚከላከል ጀርም የማይል መሆን አለበት። ወደ ባለሙያ ከውጭ ያስገባል። እዚህ ሀገር ገዛው በካሬ 2500 ብር ይሸጣል። በጣም ኤክስፔንሲቭ ነው። ካሬ እስከ 10 ሺህ ብር ገበያ ያለው ዋጋ ነው። ያው ለምሳሌ ኮንቴነር ማለት አሁን ዛሬ እጅ ገበያ በገዛው ወደ 700 ሚሊዮን ባለፈው ሳወራ አንዳንድ ሰዎች በደንብ ያልገባቸው ሰዎች ናቸው። እኛ አወጣ ማለት ነው። እኛ 900 ሚሊዮን ብር ሰብስበን እንዴት ነው ሰምቶ ይሄ እቃ በነገራችን ላይ የዛሬ ዓመት የታዘዘ እቃ ለማምረት አሁን ወደዚህ ይመጣላችኋል። ከዛ ለማምረት ከዛ በኋላ ትራንስፖርት ምናምን ብዙ ጊዜ ይፈጃል እና ያው ከዓመት ጀምሮ እዚህ ደረሰ። ሌላም ቀጥታ ይገባል እና እኛ ግን አሁን ለምሳሌ ገበያ ላይ 700 ሚሊዮን የሚገምተው እኛ ግን 100 ምናምን ሚሊዮን ብር ነው። ለምን ሰዎች ዋጋ ይቀንሱልናል። ቅድም ሲነግራችሁ በግማሽ ነው ከመንግስትም ድጋፍ እናገኛለን። ህዝቡም ያግዘናል። ባለሙያ በነፃ ነው። ደረጃዎች ማወቅ አለበት። ለዚህ ነው መቄዶንያ በትንሾቹ ብዙ ጊዜ አሁን ለምሳሌ ባለፈው 900 ሚሊዮን ብር ላይ ሰበሰብን። እኛ ግን ያለን እቃ ለፊኒሽንግ ብቻ የገዛ ነው። ገበያ ላይ ብንገዛው ለዚህ ነው ፎቅ ብቻ ወደ 2 ቢሊዮን ብር እቃ እንከፍል ነበር ማለት ነው። እኛ ግን የሰበሰብነው 900 ሚሊዮን ያወጣው ነው በጣም ትንሽ። ለምሳሌ ምን ገዝተናል? ግራናይት ገዝተናል። ኦክሲሊን ተገዝቷል። ኤሌክትሪክ እቃዎች ተከፍሏል። በነገራችን ላይ እዚህ ፎቅ ሁሉም እቃ ተገዝቶ አልቋል። ከዚህ በኋላ ከህዝቡ የምንጠብቀው እርዳታ ፈርኒቸር ምናምን እንዲያገዘን ነው። ፎቁ እቃ ተገዝቷል። በጣም ዘመናዊ እቃዎች፣ በጣም ጥራት ያላቸው እቃዎች። በዛ ላይ ደግሞ ለዚህ ፎቅ ብቻ አይደለም። አሁን ይሄ በሙሉ የምታዩት ኦክሲሊን አሁን ይሄን ፎቅ ጨርሶ ለብራንች የሚሆን በጣም ብዙ ነው ማለት ከምንፈልገው በጣም በላይ ብዙ ነው። በቀጣይ ደግሞ ወደ 50 ምናምን የሚገባ እስካሁን የሚገባው በጣም ብዙ ነው። አሁን ደግሞ ወደ 50 ምናምን ኮንቴነር ይገባል በየጊዜው ይገባል። ከሰሞኑ አሁን 11 ኮንቴነር ይገባል። ሶስት ቀን ውስጥ እያለ ይቀጥላል ማለት ነው። አሁን ጊፍት ይመጣል። አንድ ተከፍሎባቸው ያልመጡ እቃዎች ማለት ነው። እስካሁን ይገቡት አሁን እንደገለጸላችሁ ለምሳሌ 3 ሎደሮች 4 ሎደሮች ባቸው ብለን ይባላል። አዲስ ፎቅ እዚህ ጋር ጀምሮ አጠቃላይ 27 ሲባዛ ወደ 200 ሺህ ካሬ ሜትር ፍሎሪዳ ይህ ማለት በጣም ብዙ። ለምሳሌ ወደ ኢትዮጵያ ልግባ ይህ ስንት ነው? 200 ስካይላይት ለምሳሌ የድሮ ስካይላይት 40 ሺህ ካሬ ሁለቱ ተደምሮ ይሄ ማለት አስቡት። እግዚአብሔር ላይ ተመልከቱ። ስለዚህ የዛሬ እቃዎች አሁን ለዚህ ፎቅ አለ። ለዚህ ነው ይሄን ስንሰራ ምን ያስፈልገናል? ኮንክሪት እሱን ሬዲ ሚክስ ኮንክሪት አለ። አሸዋ፣ ሲሚንቶ ምናምን ተቦ እሱን እዚህ ባቺንግ ፕላንቱን እዚሁ ልናደርገው ነው ማለት ነው። ሎደሮች 4 ሎደሮች አሉ። ሲሚንቶውን ደግሞ ወደ ፎቅ እንደዚህ የሚያደርግ ማሽን የለም። እሱ አለ። ቅድም የገለጸላችሁ ላይም ፓምፕ ከማውንት ቦም ይባላል። ይሄ ደግሞ ሲሚንቶ የሚያመጡ ሚክሰሮች እነሱም አሉ የሚመጡ አጠቃላይ እነሱ ወደ ሲመጡ እሱን እናስነሳለን። 5 የሚሆን ሚክሰሮች አሉ። ላይም ፓምፕ ይሄ በሙሉ ከእነሱ የተገዛ ማለት ነው። ላይም ፓምፕ ቦም ይባላል። 5 ሚክሰሮች አሉ። ሎደሮች አሉ። ሲካካለን አንድ ተጨማሪ እነሱ የገዛ ነው ማለት ነው። ከሌላ ካምፓኒ ደግሞ የገዛናቸው እቃዎች ለምሳሌ አሁን ኤክስካቬተር ገዝተናል። ለምን መከራየት እንደምን ይባላል? ክፍሎችን ብዙ ስላስ እዚህ ጋር ምን ኤክስካቬተር ነው የሚገርመው ተጨማሪ ኤክስካቬተር ገዝተናል። ስለዚህ እንግዲህ
ባለፈው በሰበሰብነው ብር እንግዲህ አንደኛ የፎቅ ጨርሰናል። ሁሉም እቃ ተገዝቷል። ከዚህ በኋላ የሚቀረብን መገዛት ነው። በጣም ያው ጊዜ ከዛ ውጭ ግን አሁን በጣም እጅግ ግዙፍ የሆነው ህንፃ ደግሞ ለመጀመር እቃዎች እያሟላ ብረት ገዝተናል። በጣም ብዙ ዋችን ፕላንት የምናቋቁም ነው። ስለዚህ ለመስራት በጣም ቀላል ነው። ሰዎች በጣም ሞቶ ሚሊዮን ብር ሰብስበው ያሉት እቃዎች ግን በጣም ብዙ ቢሊዮን ናቸው። ያው እየነገራችሁ ነው። የፊኒሽ እቃዎች ገዝተናል ለዚህ ፎቅ ብቻ፣ ለዚህም እየገዛን ነው እና ለዚህ 100 ብር ሲረዳን ሰው የ100 ሺህ ብር ውጤት ነው። ይኸው ማስረጃው ማስረጃው ምንድን ነው? ኢትዮጵያ ውስጥ እጅግ በጣም ግዙፍ የሆነ ህንፃ መስራት ማለት ነው። እንግዲህ ቋሚ ገቢ የሌለው ድርጅት የውጭ ፈንድ የሌለው ለዛ ላይ ባለፈው ዓመት ከነበረው ገቢ ማሰባሰቢያ አንድ ዓመት እኮ 9 ሰዎች አኑረናል። ኮርስ ምሳሌ 15 ቦታዎች ቅርንጫፎች ላይ ግንባታዎች አሉ። ላሊበላ ፎቅ እየጨረስን ነው። አርባ ምንጭ ላይ ስላለ ሌሎች ቦታዎች ነገራችን ላይ ይሄ አሁን ዛሬ ስማርት ቦታዎች ለዛም ነው የሚሆነው። ስለዚህ ባጭሩ ከዚህ ቀደም የገቡ እቃዎች ቀደም ገዝተናል። ስሙን ገብቷል። በጣም ዘመናዊ የሆኑ ጠንካራ እቃዎች ማለት ነው። ዘመናዊ ስላችሁ ያው ጠንካራ እቃ ነው እና ኤሌክትሪክ እቃዎች፣ ፓይፖች ወጥተዋል። በቀጣይ ደግሞ የኤሌክትሪክ እቃዎች ምናምኖች ይገባሉ። በነገራችን ላይ እዚህ ላይ አንድ ያለ ነገር ናቸው። የፎቅ መስሪያ የሆነ ሊፍት የለም፣ እሱም አለ እዚህ ውስጥ ቅድም ስለዚህ ባጭሩ እንግዲህ ምንድን ነው ቅድም አሁን ወንድማችን እንደገለጸላችሁ አሁን ይሄ ቃል ለምሳሌ እነዚህ እቃዎች እንደዚህ 400 ሚሊዮን ይሄ ሎደር ለምሳሌ አሁን ወደ በግማሽ እግዚአብሔር በረከት እግዚአብሔር ስለሚያግዝ የሚሳካው እግዚአብሔር ሲያግዝ ስለዚህ አሁን የሚገባል አንደኛ ኮንትራክተሮች ኢትዮጵያ ውስጥ አሉ በጊፍት ቃል ከእነሱ ያላልተው መሰጣለን ይህ በጣም እኮ የሚገርም ነገር ነው። አሁን ትልቅ ኮንትራክተሮች ሚባሉ እነዚህ ኮንትራክተሮች ያልተናነሰ ቃል በጣም ብዙ ቃል የገዛ ነበር አብዛኛው አሁን ያለፈው ገቢ ማሰባሰብ ለቢኒያም ትችላላችሁ ነው በቃ